ሰላም ደስ እያለኝ ነው። ዛሬ ክፍል 9ን እንቀጥላለን። የስሙ በሚል ነው የእግዚአብሔርን አዲሱን ስም ማወቅ። ያው ያወቃችሁ ነው ብዬ አስባለሁ። የምትጠራጠሩም ሰዎች ትጸናላችሁ በዚህ ትምህርት። እሺ መዝሙር ምዕራፍ 109 ቁጥር 21 ላይ አንተ ግን አቤቱ ጌታዬ ስለ ስምህ ምህረትን በእኔ ላይ አድርግ፣ ምህረትን መልካም ናትና አድነኝ ማለት አያችሁ። አንተ ጌታዬ፣ አንተ ማን? ጌታዬ። ጳውሎስ ማን ያለው? ኢየሱስ ክርስቶስ ጌታ እንደሆነ ሰው በልቡ አምኖ በአፉ መስክሮ ምን ይድናል አለ። ጌታችን ስሙ የተባለው በአዲስ ኪዳን ኢየሱስ ነው። ጌታ የተባለው ያ ስሙ ሲባል የነበረው እግዚአብሔር የነበረው አምላክ፣ አዳኝ የሆነው አምላክ፣ ታዳጊ የሆነው አምላክ፣ ምህረትን አድራጊ የነበረው አምላክ በአዲስ ኪዳን ኢየሱስ የሚባለው ስም የያዘው እሱ ነው። ጌታ ያለው ዳዊት እርሱን ነው። ሌላ ጌታ፣ ሁለተኛ ጌታ በአዲስ ኪዳን አልተፈጠረም። በብሉይ ኪዳን ስሙ የተባለው በአዲስ ኪዳን ኢየሱስ ሆኖ የመጣው ጌታ እሱ ነው። ሌላ ጌታ የለም። አንደኛ ዮሐንስ ምዕራፍ 2 ቁጥር ልጆች ሆይ ኃጢአታችሁ ስለ ስሙ ተሰርዮላችኋልና እጽፍላችኋለሁ። ኃጢአትንም መሰረይ የሚችል ዳዊትም ስለ ስም ምህረት መልካም ናት፣ ስለ ስም ማረኝ ስም እያለ የተናገረው ይኸው ዮሐንስም እየመሰከረ ነው። ስለ ስሙ ኃጢአታችሁ ተሰርዮ በብሉይ ኪዳን ስለ ስም ስትል ምህረትን አድርግልኝ ምህረት መልካም ናትና ያለው ዳዊት በዚህም በአዲስ ኪዳን ሐዋርያው ዮሐንስ ሲናገር ስለ ስሙ ኃጢአታችሁ ተሰርዮላችኋል። ስለ ስሙ ኃጢአትን መሰረይ የሚችለው የብሉይ ኪዳኑ ስም ኢየሱስ የሚባለው የእግዚአብሔር ስም፣ ነገር ግን ኢየሱስ በሚባለው ያልተገለጠው ስሙ እየተባለ ሲነገር የነበረው ስም በአዲስ ኪዳን ኢየሱስ የሆነው ስም ነው። የሐዋርያት ሥራ ምዕራፍ 22 ቁጥር አሁን ስለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ፣ ከኃጢአትም ታጠብ። ስለዚህ ይህ ስም የእግዚአብሔር ስም ነው። ይህ ስም ጌታ እግዚአብሔር የተባለው ኢየሱስ የሚለው ስም ነው። ሌላ የሚያድን ስም የለም። ፎሎና ሼር አድርጉኝ። ቀጣይ ክፍል 10ን ሌላ